አዲስ መረጃ ወጥቷል። ማድሪድ ፈልጎት መጥቶ ነበር ሚካኤል ሜሪኖ እና ማድሪድ ፈልጎት መጥቶ ጠይቆ ነበር። ሜሪኖ በአርሰናል በጣም 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 ደስተኛ ነኝ፣ ስለዚህ ከአርሰናል ጋር መለያየት አልፈልግም የሚል ምላሽ እንደገለጸላቸው የመረጃ ምንጮች እየጠቆሙ ይገኛሉ። ከዛ ውጭ ግን በአርሰናል ቤት ያው ትልቁ ዜና አሁን እየመጣ ያለው ደግሞ ያው የብሩኖ ጉማሬሽ ጉዳይ ኦልሞስት ነገሩ እየተገባደደ ነው። ቀን ሰዓታት በሄዱ ቁጥር ኒውካስል እጅ ወደ ላይ እያለ ነው፣ እጅ እየሰጠ ነው ኒውካስል። ብዙ የኒውካስል ደጋፊዎች ግን ግልጹ እንደ የተናገሩት በቃ ብሩኖ ጉማሬሽን አከልክሉት፣ አይዛክን ለቃችሁ፣ ሳንድሮ ቶናሊን ለቃችሁ፣ አንቶኒ ጎርደንን ለቃችሁ፣ ብሩኖ ጉማሬሽ ላይ አንለቅም እንዳትሉ፣ በቃ ላይፉን ይኖሩበት ይሻሻልበት፣ እዚህ ብቻውን እንዳይ ነገር ውስጥ እንዳታስገቡት፣ እንደ አይዛክ አይነት ክርክር ውስጥ እንዳከቱት ብለዋል የኒውካስል ደጋፊዎች። እና ዝውውሩ በቀላሉ ሊከናወን እንደሚችል የገንዘብ ጉዳይ ነው በቃ ከዚህ በኋላ የሚቀራቸው ነገር። ሌላው ነገር ፐርሰናል ጉዳይ አግሪ አርጓር የግል ጉዳዮችን 5 ዓመት ነው እንደውም የተስማሙ ሌሎች ጉዳዮችን ጨርሰዋል። አሁን የቀረው ኒውካስል ተጫዋቹን ቫልዩ የሚያደርገውና አርሰናል ቫልዩ የሚያደርገው የተለያዩ ዋጋ ነው። አርሰናል እስከ 70 ለመስጠት ነው የተዘጋጀ ያሉ፣ ኒውካስል 90 ይፈልጋል። ይህንን የማስታረቅ ስራ እንግዲህ በወኪሎች በኩል በሰፊው የሚሰራ ጉዳይ እንደሚሆን የሚጠበቅ ነው የሚሆነው። ትልቁ የዛሬው ዜና ክርስቶስ ዞሊስ እንደ አዲስ በአርሰናል ቤት እየተነሳ ያለ ዜና ነው። ጫፍ ላይ ደርሷል ሊገባ 35 ሚሊዮን ፓውንድ አርሰናል ክርስቶስ ዞሊስን ያስፈርማል ተብሎ ይጠበቃል። የክርስቶስ ዞሊስ ዝውውር ባርኮላ መጣ ሞርጋን ሮጀርስ ግራ መስመር ላይ በሚደረግ ዝውውር ላይ ተጽዕኖ የለው። የክርስቶስ ዞሊስ ዝውውር በቃ ለወደፊት ታቅዶ የሚሰራ የትሮሳርድ ምትክ አድርገው ለረጅም ጊዜ ተተኪ አድርገው ለመስራት ያመጡት እንጂ ዋና ዝውውር አድርገው ወይም የቡድኑ ዋና ተጫዋች አድርገው አይደለም ያመጡት። ያ ማለት አርሰናል ወይ ሞርጋን ሮጀርስን ወይ ባርኮላን የሚመርጥ ከሆነ ከሁለት አንዱን መረጠ ማለት የነሱ ምትክ ነው የሚሆነው ክርስቶስ ዞሊስ ወይም የነሱ አጋሽ ማርቲኔሊ የመቀጠል ዕድል ይኖረዋል። ሶስተኛ አማራጭ ነው በአርሰናል ቤት ውስጥ ክርስቶስ ዞሊስ ይቀጥልና 24 ዓመቱ ነው በነገራችን ላይ ክርስቶስ ዞሊስ። ልክ ነው ግርሜ። ስለዚህ በዛ አይነት መንገድ ዝውውሩ ሊከናወን ጫፍ ላይ ስለመድረሱ የመረጃ ምንጮች እየጠቆሙ ነው የሚገኙት። በጣም የሚገርም ተጫዋች ነው። ክለብ ብሩዥም ተስማምቷል። እንዴ አግኝቶ ነው እንዴ? ተስማምቷል ለመልቀቅ ማለት ነው። ክርስቶስ ዞሊስ ጥሩ ገንዘብ ነው የሚያገኙት። 35 ሚሊዮን ፓውንድ በ6 ሚሊዮን ፓውንድ ጎል ነው ያስፈረሙት ከፎርቹና ዲስልዶርፍ። በጣም የሚገርም ነው። ብዙ ገንዘብ ነው የሚያተርፉበት። ለእንደዚህ አይነት ለሻጭ ክለብ ደግሞ ይሄ ገንዘብ ብዙ ነው በጣም። የስንት ዓመት በጀታቸው ነው ግርሜ። በትክክል። ስለዚህ የክርስቶስ ዞሊስ ጉዳይ በአርሰናል በኩል ጠንከር እያለ የመጣ ነገር እንደሆነ እየተመለከት እንገኛለን። አርሰናል በቀጣይ ሳምንት ወደ ስፔን ተጉዞ ልምዱን ይሰራል። በስፔን ነው ቅድመ ዝግጅቶችን የሚያደርጉት። በዓለም ዋንጫ እስከ ቅርብ ጊዜ ከተሳተፉ ተጫዋቾችና በዓለም ዋንጫ በቀጣይ እስከሚጓዙ ተጫዋቾች ውጪ ሁሉም ተጫዋቾች በስፔን በሚደረገው ትሬኒንግ የሚሳተፉ ይሆናል። በአርሰናል ቤት ግርምዬ ቀድሞ ልምምድ የጀመረ ማን ይመስላል? ቤን ዋይትን አይቼዋለሁ አይደል? እንትናን ሲቀበሉ ኢላን ሚሊየን ሲቀበሉ አይቻለሁ። ግን በአርሰናል ቤት ሁሉም ዓለም ዋንጫ የሚያለው ዓለም ዋንጫ መዝናኛውም ወደ መዝናኛ ሲሄድ በሶባ ትሬኒንግ ሴንተር ልምድ እየሰራ ያለው የአርሰናሉ የግራ መስመር ተጫዋች ካላፊዮሪ ነው። ሪካርዶ ካላፊዮሪ ከቤን ዋይት ቀድሞ ነው ልምድ እየሰራ እና ቤን ዋይት ገረመኛል። እኔ ማንም የለም ብዬ ወደ ሶባ ትሬኒንግ ሴንተር ስመጣ ይቀጠቅጠዋል አለ ካላፊዮሪ ጂም። እኔ እኮ ቤን ዋይት ያልኩት ለምንድን ነው ኢላን ሚሊየን ሲቀበለው ተቀብሎታል። ልክ ነው። እና አብረው ደግሞ ተጫውተው ነበር ቤን ዋይትና ኢላን ሚሊየን። በዛ በተቀበለበት ኢንተርቪው ላይ ሲናገር ነው ቀድሞኝ መጥቷል እኮ ካላፊዮሪ ምናምን ብሎ ሲናገር ተናግሯል። እና ካላፊዮሪ መጥቷል ነው ቤን ዋይት መጥቷል። ቀጣይ ቀናቶች እንግዲህ ቀጣይ ሳምንት ወደ ስፔን እነዚህ ተጫዋቾች ጨምሮ በዓለም ዋንጫው ላይ የተሳተፉና በጊዜ የተሰናበቱ ካሉ እንደዚሁም የዋናው ቡድን ተጫዋቾችና የወጣት ቡድኑ ተጫዋቾች ይጓዛሉ። ሚኬል አርቴታም እንዳልናቸው ባለፉት ሳምንታቶች አርሰናል ዝውውር ያፈጥናል ብለን ነበር አይደል? ኢሊያን ሚሊየን አስፈረመ። ብሩኖ ጉማሬሽን እየተቃረበ ነው። ክርስቶስ ዞሊስን እየጨረሰ ነው። በፍጥነት ነው ዝውውሮቹ የሚያልቁት የሚቀጥሉ ሳምንታት። ሞርጋን ሮጀርስ እንደማይቀር እየተገለጸ ነው። ሞርጋን ሮጀርስ በአርሰናል ክብረ ወሰን ዋጋ ነው የሚመጣው። የዲክላን ራይስ ዋጋን ያሻሽላል ተብሎ ይጠበቃል። እና በዛ አይነት የዝውውር መንገድ አርሰናሎች በስፋት እየሄዱ እንደሆነ ለመግለጽ እንወዳለን። አድማጭ ተመልካዮቻችን ከዛ ውጪ ሌሎች የዝውውር ጉዳዮች አሉ። ከሊቨርፑል ጋር ተያይዞ ይልዲዝ እየጠየቃችሁና አርሰናል አይመስለኝም። የይልዲዝ ጉዳይ ብዙም የሚሄድበት አይመስለኝም። ኦድጋርድ ስለሚቀጥል ኦድጋርድ በአርሰናል ከቀጠለ ይልዲዝ አይሆንም። በቃ ሞርጋን ሮጀርስ ወይ ባርኮላን ጠብቁ ግራ መስመሩ ላይ። ከዛ ብሩኖ ጉማሬሽ ይመጣል።
እነዚህን ዝውውሮች ትልቅ ዝውውሮቹ እነዚህ ናቸው። እነ ክርስቶዞሪስ ምናምን ትልቅ የሚባሉ ዝውውሮች ስላልሆኑ ማለት ነው። እነ ኢሊያን ሚሌ ግን ዝሮ ዝሮ ብሩኖ ጉማሬዥና ሞርጋን ሮጀርስ ወይም ብሩኖ ጉማሬዥና ባርኮላ የአርሰናል ትልቆቹ ዝውውሮች የመሆን እድላቸው ሰፊ ነው በዚህ የክረምት የዝውውር መስኮት። ከሊቨርፑል ጋር በተያዘ ሊቨርፑል ቼልሲ ለማዛወር ጫፍ ላይ በደረሰበት ላክሮ ዝውውር ላይ እጁን እያስገባ እንደሆነ እየተነገረ ነው የሚገኘው። ሊቨርፑል የተከላካይ መስመር ተጫዋች ይፈልጋል። አሁንም እንደሚታወቀው ጀርሚን ጃኬን አምጥቷል ከሊል ሊሆን ያለ አምና አመቱን በሙሉ በጉዳት ያሳለፈ ተጫዋች ግን ኢብራሂማ ኮናቴ ለቆባቸዋልና ልምድ ያለው በሊጉ ተጫዋች ይፈልጋሉ። የያዙት በዝርዝራቸው ውስጥ ቁጥር 1 ሞራታ ነበር። አሁን ግን ላክሮንም ቼልሲ እየፈለገ ያለውን ተከላካይ ለማስፈረም በከፍተኛ ሁኔታ ስለ መግባታቸው ዛሬ እየወጡ ያሉ መረጃዎች ያሳያሉ። የያን ዲያሞንዴ ጉዳይ ስላበቃለት ወደ ፒኤስጂ የባርኮላን ጉዳይ አሁን ባለው ሁኔታ እየመራ ያለው ሊቨርፑል ነው። የባርኮላን ጉዳይ አርሰናል ይፈልገዋል። አርሰናል ግን ሞርጋን ሮጀርስ ላይ ነው ትኩረቱ። ትልቁን ስራ እየሰራ ያለው ወይም ከባርኮላ ጋር በከፍተኛ ሁኔታ ስራዎችን እየሰሩ ያሉት አንዶኒ ራዮላና ሊቨርፑሎች እንደሆኑ የመረጃ ምንጮች እየጠቆሙ ይገኛሉ። ከቼልሲ ቤት ጋር በተያዘ ቼልሲ ጃቢ አሎንሶ ትናንት በይፋ ስራቸውን ጀምሯል በቼልሲ ቤት ውስጥ እና እየተናገሩ ነበር ትናንት ኢንተርቪው ላይ ወደዚህ ክለብ የመጣሁት ፖቴንሻሊ በጣም ኃይለኛ ተጫዋቾች ያሉበት ክለብ ስለሆነ የሚል አስተያየታቸው መስጠታቸው ይታወሳልና የፖርቹጋሉን ግብ ጠባቂ የፖርቶን ግብ ጠባቂ ዲየጎ ኮስታን ለማምጣት ቼልሲዎች እስከ 60 ሚሊዮን ፓውንድ ድረስ ለማቅረብ መዘጋጀታቸውን የመረጃ ምንጮች እየጠቆሙ ነው የሚገኙት። ፖርቶዎች እስከ 80 እያሉ ይገኛሉ የዚህን ተጫዋች ዝውውር ግብ ጠባቂ እንግዲህ በዚህ ልክ ከፍ ያለ የዝውውር ዋጋ ሲወጣለት ብዙዎች እየተገረሙ ይገኛሉ። ቼልሲ ግን ደፈር ብሎ ሊገዛው ይችላል። አማራጭ የለውም። ወይ ማይክ ሜኛንን ትናንት በፈረንሳይ ብሔራዊ ቡድን የተመለከትነው ወይ ዲየጎ ኮስታን። ግን ከእድሜው አንጻር ከሚሰጠው ግልጋሎት አንጻር ቼልሲዎች ወደ ዲየጎ ኮስታ ፊታቸውን ሊያዞሩ እንደሚችሉ የመረጃ ምንጮች በስፋት እየዘገቡ ያሉበትን ሂደት እየተመለከት እንገኛለን። ቼልሲ የተወሰነ የመጠገኛ ዝውውር ሊያደርግ ይችላል፣ የመጠጋገኛ ማለት ነው። ከዛ ባለፈ ግን ሜጀር የሚባለው በቼልሲ ቤት የሚጠበቀው ትልቁ ዝውውር ግርምዬ ቪክቶር ኦስሜን ነው። ከጋላታ ሰራይ ኦስሜንን ቼልሲዎች ለማስፈረም በከፍተኛ ሁኔታ እየሰሩ ይገኛሉ። ሊያም ዴላፕ ሊለቁት ነው እና አንዱ በዚህ የክረምት የዝውውር መስኮት የቼልሲ ትልቁ ዝውውር ቪክቶር ኦስሜን ሊሆን ይችላል ተብሎ ይጠበቃል። ጆኖቢ ሚካኤል ተጫዋቹን በማሳመን ረገድ ባለፉት ዓመታት ረጅም ጊዜ ሲሰራ መቆየቱ ይታወሳል። አሁን ምናልባት ኦስሜን ወደ ፕሪሚየር ሊጉ መጥቶ በቼልሲ የመጫወት እድል ኖረው እንደሚችሉ የመረጃ ምንጮች እየጠቆሙ ይገኛሉና ጃቢ አሎንሶም ትልቁ ትኩረታቸው ዲየጎ ኮስታ፣ ላክሮና ቪክቶር ኦስሜን። ኢንዞ ፈርናንዴስ ካለቀቀ ቼልሲ ምን አይነት ቡድን እንደሚሆን ለቀጣይ ዓመት ማየት ነው። በጣም ጥሩ ቡድን ሊሆን እንደሚችል እገምታለሁ። ግርሜ በጣም ሌላው የባርሴሎና እና የአዲየሚ ጉዳይ ነው። አዲየሚ እንደሚታወቀው ካሪም አዲየሚ ከባርሴሎና እግር ኳስ ክለብ የ20 ሚሊዮን ዩሮ የዝውውር ጥያቄ ቀርቦለታል። እኔ በጣም የገረመኝ ትንሽ ብር ነው ባይዘው የቀረበው እና እያደገ የሚሄድ 10 ሚሊዮን ዩሮ ይጨመራል እስከ 30 ሚሊዮን ዩሮ ማለት ነው። ተጫዋቹ በበርካታ ክለቦች ቢፈለግም ባርሴሎናን ምርጫው አድርጓል። ባርሴሎናም ካሪም አዲየሚን ማስፈረሙ የሚቀር አይመስልም። ቦሩሲያ ዶርትመንድ ባርሴሎና ትንሽ ገንዘብ እንዲጨምር ነው ጥያቄ ያደረገው እንጂ ሙሉ በሙሉ የባርሴሎናን ጥያቄ ውድቅ አላደረገውም። ልጁም ልቡ ስለሸፈተ ወደ ባርሴሎና ማለት ነው እና አሻሽሉ ነው ትንሽ ዋጋ አሻሽሉ ነው። ባርሴሎና ግን 20 ሚሊዮን ዩሮ እያደገ የሚሄድ 10 ሚሊዮን ዩሮ በአጠቃላይ 30 ሚሊዮን ዩሮ የዝውውር ዋጋ ነው ለአዲየሚ ያቀረበው። ሌላው እንግዲህ ማንቸስተር ዩናይትድ እና ኒውካስል የኖቲንግሃም ፎረስቱን ኒኮ ዊሊያምስን ማስፈረም እንደሚፈልጉ ገልጸዋል። ስለዚህ ከሁለቱ አንዱ ፉክክር ውስጥ ገብተዋል። ኒኮ ዊሊያምስን የኖቲንግሃም ፎረስት ተጫዋች ነው። ኒኮ ዊሊያምስን የተመላላሽ ተከላካይ ነው ወይም ፉልባክ ነው። ስለዚህ ኒኮ ዊሊያምስ ላይ ትኩረት ማድረጋቸው እየተገለጸ ይገኛል። ሌሎች የዝውውር ወሬዎች እንግዲህ ቶሎ የሚወጡ ከሆነ የማህበራዊ ድረገጾቻችንን እኛም አፕዴት ስለምናደርገው ቶሎ እንድትከታተሉ በዚሁ አጋጣሚ ለመግለጽ እንወዳለን። ሶፊዬ አድማጮቻችን ከልብ እናመሰግናለን። ምሽት እንመጣለን በስፔንና ቤልጅየም ጨዋታ 4 ሰዓት ላይ የሚደረግ ጨዋታ ነው። ከ3 ሰዓት ጀምሮ ጠብቁን። አሪፍ ጊዜ ይኖረናል። ምሽት ላይም ስፔን ወይስ ቤልጅየም ማን የፈረንሳይ ተጋጣሚ ነው? ግማሽ ፍጻሜ ይደርሳል። አጓጉ ጨዋታ ነው። ላሚን ያማል ምን ያሳየናል?
ምሽት እንገናኝ። አብራችሁን ነበራችሁ ከልብ እናመሰግናለን። እንወዳችኋለን፣ እናከብራችኋለን። እናት ባንክና ሌሎች አጋሮቻችን ከኛ ጋር ነበሩ። ከልብ እናመሰግናለን። ደህና ዋሉልን።